ሰላም ጤና ይስጥልን ሰለሞን እባላለሁ። አሁን ደግሞ የማሳያችሁ ኤክሰርሳይዝ 7 ነው። ቤሪንግን እንዴት መስራት እንችላለን እና እንዴት አሴምብል ማድረግ እንችላለን። በዚህ ትምህርት ላይ የተለያዩ ፊቸሮችን የተለያዩ የስኬች አይነቶችን አሳያችኋለሁ። ተከታተሉኝ። መጀመሪያ ኒው ፓርት ኦኬ እንልና የቤሪንጉን የውጫዊ አካል እንሰራለን። እዚህ ላይ ፍሮንት ፕሌን መርጥና ከዛ አንድ ሴንተር ላይን እንሰራለን። ሴንተር ላይን ዘን ይሄንን ወደ ኮንስትራክሽን ላይን እንቀይረዋለን። ከዛ ከላይ ሬክታንግል እንመርጥና ከሴንተር ተነስተን እንደዚህ እናደርጋለን። ለምሳሌ የቤሪንጉ ስፋት 31 ነው ብንል ከዛ ከዚህ ከውጭኛው የቤሪንጉ የውጭኛው ክፍል ዲያሜትሩ ከፍ አድርገን እንስራው በደንብ እንዲታየን 65 ከዛ አንድ ሰርክል እንሰራለን። እዚህ ጋር እዚች ሴንተሩ ላይ ሰርክል እንሰራለን። ከዛ የሰርክሉን ዲያሜትር 24 እንበለው። ዘን ከዚች ሴንተር እስከ እዚህኛው ገባ ብሎ እንዲታይ 8 እናደርጋለን። ዘን ትሪም ፓወር ትሪም ብለን እንቆርጠዋለን። ከዛ ድጋሚ ከዚህ እስከዚህ ድረስ ያልሰጠነው ስላለ 54 ኦኬ እንላለን። ያልሰጠነው ሪሌሽን ካለ እናይና እሺ እቺኛዋን ሴሌክት አድርገን ከዚህኛው ጋር ቨርቲካል እናደርገውና ኦኬ አሁን ፊቸር ላይ እንገባና ሪቮልቭ እናደርጋለን። ሪቮልቭ የምናደርግበት አክሲስ እዚህ መጀመሪያ የሰራነው አለ። ዘን ኦኬ እንላለን። አሁን የቤሪንጉ የውጭኛው ክፍል ሬዲ ሆኗል። እቺኛዋን ጠርዝ ፊሌት እናርጋት። እቺን ጠርዝና እቺን ጠርዝ በ1.5 ፊሌት እናርገው። ዘን ኦኬ ብለን ይሄኛውን ማቴሪያሉን ለምሳሌ እዚህ ጋር ኤዲት ብለን ኤዲት ማቴሪያል የተለያዩ ማቴሪያሎች አሉ እዚህ ላይ ለምሳሌ ክሮም ስቲል ነው ብለን አፕላይ ክሎዝ እናርግ። ሶ ይሄ ክሮም ስቲል የሆነ የውጭኛውን አካል ሰርተን ሴቭ እናደርገዋለን። ሴቭ እዚህ ጋር አዲስ ፎልደር እንፍጠርና ቤሪንግ ውስጥ ይሄ ኤክስተርናል
ሴቭ እናደርገውና ይህን ክሎዝ እናደርጋለን። ሌላ አዲስ ፓርት እንሰራለን። የውስጠኛውን ሰርተናል። አሁን ደግሞ የውስጠኛውን ኒው ፓርት ዘን ልክ እንደቀድሙ ፍሮንት ፕሌን ላይን ኤግዚት ይህንን ወደ ሴንተር ላይን እንቀይረውና ከዛ እዚህ ጋር ቅድም የሰራነውን አይነት ሆኖ ምን መሆን አለበት? ከላይ ነው መሆን ያለበት። ዳይሜንሽኑ ልክ እንደቀድሙ 31 ኦኬ። ከዛ ከላይ ከውጨኛው ከዚህ እስከዚህ ድረስ የውስጠኛው ስለሆነ ማነስ አለበት 37 የቤሪንጉ ኢንተርናል ዲያሜትር ለምሳሌ 25 ይሁን ይሄ። ከዛ ሰርክል እንስራና በዚህ በሴንተሩ ላይ እናርግና ዘን የሰርክሉ ቅድም እንዳልነው የዚህ ዲያሜትር 24 ነው ቅድም ያልነው። ተመሳሳይ አለበት አሁንም። እሺ ከዚህኛው ሴንተር እስከዚህ ድረስ ያለው ዳይሜንሽን እዚች ሴንተር እስከዚች ያለው 8 እንበለው። ዘን ትሪም እንለውና በፓወር ትሪም ይህን ቦታ እንቆርጣለን፣ ይህን እንቆርጣለን። ኦኬ ነው። ይህንን ኮንትሮል ይህንን ሜክ ኢኳል ኦኬ። ዘን ፊቸር ሪቮልቭ በዚህኛው አክሲስ ላይ ኦኬ እንላለን። ናው እቺን ፌስ እና እቺኛዋን እቺን ኤጅ በ1.5 ፊሌት እናደርገዋለን። ዘን ማቴሪያል ልክ እንደቀደሙ እዚህ ላይ ራይት ክሊክ ኤዲት ማቴሪያል ኦኬ። አይ ቲንክ ቀደም ያልኩት ክሮም ነው። ዘን አፕላይ ክሎዝ። የውጭኛውን ሰርተናል፣ የውስጠኛውን ሰራን። ይህንንም ሴቭ እናደርገዋለን። ኢንተርናል ሴቭ ዘን ክሎዝ እናደርገዋለን። አሁን ደግሞ የቤሪንጋችንን ቦሎቹን እንሰራለን። ፓርት ኒው ኦኬ። ቦሉን ለመስራት ፍሮንት ፕሌን ላይ ለምሳሌ ስኬች ብለን ላይን እንሰራለን። ላይን ዘን ኤግዚት እቺ የሚድ ፖይንቷን ይዘን ኮንትሮልን ይዘን ከዚች ከኦሪጂን ጋር ምን እናደርጋለን? ኮንሲደንስ እናደርጋለን። ኦኬ ናው አርክ ከዚህ ሴንተሩን እንይዛለን መጀመሪያ። አርክ ከዚህ ቺን ፖይንት ዘን ኤችን ፖይንት እንሰጠውና ስማርት ዳይሜንሽን የዚህን ስንት ነው? ቦል ቤሪንጋችን ቅድም የሰራ ነው በ24 ነው። ዘን ፊቸር ላይ እንመጣና ሪቮልቭ በዚህኛው አክሲስ ላይ ሪቮልቭ እንዲያደርግ እናደርጋለን።
ዘን ቦሉን ሰርተናል ማለት ነው። ናው make a material, another material, whatever you want. Carbon, stainless steel, apply, close. Now save, ball, save and close. አሁን ደግሞ የቤሪንጉን ማቀፊያዎች እንሰራለን። ፓርት ኒው ፍሮንት ፕሌን ስኬች ሰርክል ከሴንተር ላይን ሁለት ሰርክሎችን እንሰራና ዘን ስማርት ዳይሜንሽን ለምሳሌ ይሄኛው 96 እንል ይሄኛው ደግሞ 86 ብንል ዘን feature extrude make it then እዚህ ፌስ ላይ ስኬች እንልና ላይን እንሰራለን። ላይን እዚህ ጋር ቨርቲካል የሆነ ላይን እንሰራለን። ኤንድ ሌላ ሰርክል እዚች ጋር ከዚህ ሴንተር እስከዚህ ነው። ይሄ ሴንተር ላይ እንዲሆንልን ምንድነው የምናደርገው? 94 እንትናው ቲክነሱ 8 ነው። ዘን 4 ስንደምርበት 90 ይሆናል ማለት ነው። ይሄ 90 ሴንተር ላይ እንዲሆን ዘን እቺኛዋን ቪዚት ብለን ወደ ምን እንቀይራታለን? ወደ ሴንተር ላይ እንቀይራታለን። አሁን ይሄ ላይን ስንት ነው? 24 25 እናደርጋለን። ኦኬ አሁን ሪሌሽን እንፈጥርለታለን። የዚህ ሴንተር እና ይህን ሰርክል እናገናኛቸዋለን። ዘን አሁንም አርክ እንነካና ከዚች ሴንተር ተነስቶ እንደዚህ እንሰጠዋለን። ኦኬ ፊቸር ሪቮልቭ ከት በዚህ ላይ this ምንም ሰርተናል ማለት ነው። ማቀፊያውን ሰርተናል። ለምሳሌ እዚች ላይ ትንሽ ፊሌት እናድርጋት። ቺንጫፍ በ1.5 ፊሌት እናድርጋት። ኦኬ
ከዛ እዚህ ጋር እንመጣና ቴምፖራሪ አክሲስ እንዲያሳየን ሃይድ የሆነውን ቺኛዋን አፕላይ እናደርግና ከዛ ተመልሰን መተን እዚህ ውስጥ ሰርኩላር ፓተርን እንልና ይሄንን አክሲሱን ይሄንን እንመርጥለታለን። ዘን ፊሌቱን ብቻ ሳይሆን ማንን እንመርጥለታለን? ይሄን ከት እንመርጥለታለን። 7 8 መሆን ይችላል። 8 ብዮች እናስገባበታለን። ዘን መልሰን እዚች ጋር እቺኛዋን ሃይድ የሆነችውን ወይ ሙሉ ለሙሉ እናጠፋለን አሊያም እዚህ ጋር ገብተን ስቶን ዘርግፈን እቺኛዋን ብቻ እናጠፋለን። አሁን ተመልሰን እንመጣና ሼል እንለዋለን። የትኛውን ፓርት ሼል ላድርግላችሁ ሲል ይሄን ፓርት እና ይሄን ፓርት የፊት ለፊቱን ብቻ እናስቀርና ዘን በ1.5 ቲክነስ ሼል እናደርገውና ኦኬ እንለዋለን። ዘን ሰራ ነው ማለት ነው አቃፊውን። ይሄንን ሴቭ ሆልደር ብለን ሴቭ እናደርገዋለን። እዚች ጋር አንድ ቀዳዳ ስለምትሰራ እዚች ጋር ከዚህ እስከዚህ ሴንተር ላይ እንሰራለን። ከዛ እዚች ቀዳዳ ላይ እዚች ሴንተር ላይ ሰርክል እንሰራለን። የሰርክሉ ዲያሜትር let it be 2 ሚሊሜትር። ኦኬ ዘን የዚች 45 እናረጋታለን። ፊቸር ከት እናረጋታለን። ኦኬ ዘን ሊኒየር ፓተርን ሰርኩላር ፓተርን ማላይ እንመርጣለን። እቺኛውን ነገር እናበራትና delete ፊቸር እዚህ ጋር ይሄን ፌስ እንመርጥለታለን። ዘን ኦኬ ቀዳዳዎቹን ሰራን ማለት ነው። አሁን ጨርሰናል። ይሄንን ሴቭ አድርገናል። እንዘጋውና አሴምብል ማድረግ እንጀምራለን። ኒው አሴምብል ኦኬ። አሁን የመጀመሪያውን ኤክስተርናል ቦዲ እናመጣለን። እዚህ ጋር አስቀምጠን
ዘን አሁንም እዚህ አሴምብል ላይ ኢንሰርት ኮምፖነንት ኤክስተርናል አስገብተናል። ቦል እናስገባለን። ኢንሰርት ኮምፖነንት ኢነር ኦፕን ኢንሰርት ኮምፖነንት ዘን ፎልደር ኢንሰርት አድርገን አሁን ምንድነው የምናደርገው? ይሄን ፌስ ሜት ከዚህ ወይም ከውጭኛው ጋር ኮንሰንትሪክ አድርገን ኦኬ እንለዋለን። ይሄን ፌስ እና ይሄን ፌስ ሜት እናደርጋቸዋለን እኩል ስለሆኑ። አሁን እዚህ ጋር እንመጣና የቦሉን ፍሮንት ከኢንተርናሉ ፍሮንት ጋር ሜት ማድረግ እንችላለን። እዚህ ላይ መተን ኢንተርናል ፍሮንት ሜት ኦኬ። ዘን እንደገና የቦሉ ራይት ዊዝ ኢንተርናል ራይት ኦኬ እናደርጋለን። ነው አሁን ምን ይቀረናል? እዚህ ላይ እንመጣና ይሄንን ከዚህ ፌስ ጋር ታንጀንት እናደርጋለን። ዘን ይሽከረከራል ማለት ነው። ዘን አሁን እንደምናደርገው ኦኬ እንልና እዚህ ሰርኩላር ፓተርን ማንን ነው የምናደርገው? ሌት በዚህ አክሲስ ላይ ማንን ይሄ 8 ነው ያለው 8 ቦል እናደርጋና ዘን የትኛውን ኮምፖነንት ይሄንን ኢኳል ስፔስ እናደርጋለን። እዚህ ላይ ኢኳል ስፔስ ኦኬ እናደርጋለን። አሁን ይሄ ይሽከረከራል ማለት ነው። እንደዚህ ማሽከርከር እንችላለን። አሁን ምን እናደርጋለን? እዚህ ጋር ቪዚብል እናደርጋለን። አክሲሶቹን ሾው እናደርጋለን። እዚህ ጋር ዘን በጣም እዚች ላይ መታችሁ ቺኛዋን ሜት በጣም ዙም ማድረግ አለባችሁ፣ አለበለዚያ አትታይም። ከማን ጋር? ከዚህኛው ጋር ሜት እናደርጋታለን። ሶ ኦኬ። ፊቱ ግን በዚህኛው በኩል ስለሆነ ወዴት እንመልሰዋለን? ሶሪ ቼን ዲሊት ግን ይሄን ድራግ አድርገን እንደዚህ መጀመሪያ ኦኬ እንለውና ይሄን ድራግ አድርገን መውሰድ አለብን ወደዚህኛው ፌስ። ዘን አሁን ይሄንን ሃይድ ማድረግ እንችላለን። ከዛ ሜት እንልና ይሄ የውስጠኛውን ከዚህ ቦል ጋር ኮንሰንትሪክ አድርገን ዘን በዚህ በኩል አዙረን እንመጣና ምንም ኦኬ ብለን ሚረር እዚህ ውስጥ ሊኒየር ኮምፖነንት ውስጥ ሚረር የሚላለ የትኛው ሚረር ፕሌን ሲለን ዙም አድርገን ይሄን ፌስ ዘን የትኛውን ፓርት ሲለን ራሱን ፓርት እንመርጥለታለን። ዘን ኦኬ እናደርጋለን። ሁለቱ ምን ሆነ ማለት ነው? ሚረር ሆነ ማለት ነው። ሶ በቀላሉ ምን መስራት እንችላለን? ቤሪንግ በዚህ አይነት መልክ መስራት እንችላለን ማለት ነው። አመሰግናለሁ ስላዳመጣችሁኝ። ይህንን ኤክሰርሳይዝ ቀስ እያላችሁ እየደጋገማችሁ በማየት እንደዚህ አይነት ቤሪንግ
መስራት ይቻላል ማለት ነው። አመሰግናለሁ። መልካም